ኪራም ጽናትን አልፈልግሽም በማለት ከቤት ያባረራታል። ጽናትም እንግዲህ ሀሳቧን ትቀይርና እንደ ድሮ በማንነቷ ከቤት ለመስራት ስትፈልግ ኪራ ግን አልፈልግም ውጪ ይላታል። እሷ ደግሞ እዚህ ቤት አልወጣም፣ እቴቴ መጣ ታስወጣኝ ወይም ለቴቴ እነግራትና ሁሉን ነገር ያረጋችሁኝን እናገራለሁ ብላለኝ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የመሲ ዩቲዩብ ቻናል ተከታታዮች በአለም ዳርቻ ያላችሁ ሰላም ለእናንተ ይሁን እያልኩኝ በተወዳጇ በጽናት ድራማ በክፍል 44 መጠናል። ላይክ እና ሼር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ አብራችን ቆዩ። የዛሬስ ምን ይሆናል የሚለውን አብረን የምናየው ይሆናል። ቤትም እንግዲህ ስልክ እያወራች ነበር። ወየኔ ፍቅር ወየኔ ውድ እያለች ስልክ የምታወራባት ጽናት ትመጣለች ማለት ነው። ቤቲ ግን ስልክ የምታወራው ጽናትን ለማናደድ ሆነ ብላ አስባ ነበረ። እሺ ኪራዬ ስትመጣ ሰምነው ማደርግክ እያለች ስታወራ ጽናትም ትክ ብላ ታያት ነበረ። ጽናትም ኪራዬ በተመሳሳይ ሰዓት መደወልና ቴክስት መላክ ይችላል ስትል ቤትም ደንግጣ እሷ ማየት ጀምራለች። ጽናትም አውሬው እንጂ ይቆጥርበታል ስትል ምን አለቻት ቤቲ። ያላቋረጥኩትም ምን እና አንቺ መስለሻል ሂጅና ምን አቋረጠብህ ብለሽ ጠይቀው አለቻት። በእኔና በኪና ፍቅር ሳሩን ቅጠሉም ምቀኛ የሆነብን አለቻት። እና እንዴት ነው ከተፈጥሮ ጋር ያላችሁ? ከተፈጥሮ አይነት ምንም አይነት ትግል የለብኝም እንዲህ አልፈልግሽ ሲባሉ የማይገባቸው አስመሳይ ሰዎች ጋር ነው አለቻት። አልፈልግም ሲባል በግድ መጡ የሚቀመጡ አለችና ቤትና ጽናትም ጭቅጭቃቸውን ይጀምራሉ። ጽናትም ጥያቄ ጠይቀቻት። ቤቴ ኪራን ተወጀዋለሽ አለቻት። አዎ በጣም ወደዋለሁ ነፍሴ እስከሚወጣ አለችና መለሰላት። ስለ ሰው ስሜት እርግጠኛ አትሆኝ ስለ ራስሽ ብቻ እንጂ አለቻት። በዛ መሃል እየተጣሉ ሳል ጽናትም ጥላት ተወጣትና በራቸው እየተንኳኳ ነበረ። ኪራም እንግዲህ ከበሩ ግቢ ሆኖ ወዲና ወዲህ እየዞረ ነበረ። እንደዛ ባለበት ሰዓት ናሆሜም ይመጣል። ሀይ ይለውና ሰላም ይለዋል። እዚህ ጋር ትዘውዘራለች ስለ ምን ላርግ ናሆሜ ቤቱ እኮ ገሃነም ሆነብኝ አለው። ገናው ማቃጠለህ በላካረል እዚህ ሰይጣን ጭራሽ አስገባ አለው። ናሆሞ እባክህ ምንም አትበለኝ አለው። እኔ ጽናት መጥቻለሁ ስላለችን የመጣው ሲለው ጽናት መጣለች እንዴ አለው። አላየሃትም ሲለው አላየኋትም። እንዴት ታያለህ እንደዚህ ተንቆጣት እንዴት ታያታለህ አለው። ናሆም እባክህን ተወኝ እኔ እያሳለፍኩት ያለውን ነገር አታይም አለ። ካልሆነ ክፈት ልኝና ልግባ ሲል እንግዲህ ናሆም የሚያንኳኳና ጽናት መጣ ትከፍትለታለች በሩን። ጽናትም ምን ሆነ ነው ውጭ የቆምከው ስትለው ኪራም ሄዶ ያቅፋትና እሷ ግን ለማቀፍ አልፈለገችም። ኪራም እንደገና ይቅርታ ትንሽ ስሜታዊ ሆኜ ነው አለች። ችግር የለውም አይደል መታቀፍና መመታት አለ አይደል አለችው። ደህና ነኝ ሲል አንተ ልጠይቅህ ምን እንደሆነ ነበር የምትፈልጊው ሲላት አላቅም ግን አንቺ ከኔ የተሻልሽ ጠንካራ ነሽ እንዴ ልጠንክር መከራው በዛብኝ እኮ ኪራ አለችና ጽናት ከኔ ራቂ እኔ አንቺን ከመጉዳት ውጪ ሌላ ምጠቅምሽ ነገር የለም አላት። ምን ኪራ ከልብህ ነው ወይ ጠላሃኝ አለች። ጽናትም አልጣለውሽም ግን የራስሽን ኑሪ እስኪ አይኔን እያየክ አውራኝ አለችና ነገርኩሽ በቃ። እሷም ደግማ ጠየቀችው ቆይ ከልብክ ነው ንገረኝ አለችው። አስታውሰሽ ከሆነ እኮ አንቺ ራሱ እኮ ነግረሽ ነበረ እኔ መቼም እንደማልቀየርና ነገሮችን ከማባላሸት ውስጥ እንጂ እንደማላስተካክል ነግረሽ ነበረ አላት። ታደርቅኛለሽ ሲላት እሷም ጭራሽ ሲላት አዎ ሁላችሁም ሴቶች እንደዚህ ናችሁ የራሳችሁን ሀሳብ እንጂ የሌለውን አትረዱ ሲላት እኔ ከዚህ በላይ እውነቱን ንገረው አልፈልግሽም ብሎ ጥሏት ዘግቶባት ሲሄድ ጽናትም የመጨረሻ ተናዳ ነበር። በሩን ሲዘጋባት ማንኳኳች። ኪራ ግን ይህ ሁሉ መስዋዕትነት የሚከፍለው ለጽናት ብሎ ነው። ቤቲ በያዘችበት ቪዲዮ ሶሻል ሚዲያ እንደምትለቀው ስላስፈራራችው ይህን ነገር አለማድረግ ስለፈለገ ነው። ጽናትን አለመጉዳት ስለፈለገ ነው ይህን ነገር መስዋዕትነትን የሚከፍል። በአሁኑ ሰዓት ኪራም እንግዲህ ከቤት ገባ በኋላ ቁሞ ነበረ። እሷም ገባችና ቆይ ምን እንደሆነ የምትፈልገው አለችው። ምን በድዬ ነው እንደዚህ የምታደርገኝ አለችው። ጽናት በቃ እውነቱን አመሽ ተቀበይ ሲል የትኛውን እውነት ልቀበል? ትናንት እኮ አፈቀርኩሽ ሞትኩልሽ ስትለኝ የነበርከው ሰው ይህ እንዴት ዛሬ አለችው። ኪራ አሁንም ቢሆን እንደማይፈልጋት ገልጹን ይነግራትና እሷ ደግሞ በጣም ትናደድበታለች። ኪራ ግን በውስጡ ያሰበው ነገር የጽናት እንዳትጎዳ ነው። የቤቴን ስራ ለማክሸፍ ብሎ ነው።
በቃ ያንቺ ያለኝ ፍቅር አልቋል አላት። ጽናትም እንግዲህ እንደዛ ስላላት በጣም ተናደደችበት። በዛ መሀል መራዊ እና ናሆም የሚመጣሉ። ምን ተፈጥሮ ነው እያሉ ይጠይቋቸው ነበረ። እነሱም ነገሮችን አለመመለስ ፈልጋ ጽናት ምንም አለች። ምን ሆኗችሁ ነው ሲል ምንም ይባባላሉ። እውነት ከዛ እንግዲህ ያቺ የተረገመች ቤት ትመጣና እዚህ ቤት ሰው መተኛት አይችልም አለች። ደግማ ጠይቀችው። ምኗች ነው አለች መራዊ። ጽናት እውነቱን አምና ትቀበል ነው ሲልና ኪራም እንግዲህ ለድሃ ማዘን እኮ ይሄ ነው ብላ ተናገረች። ስታዝንላቸው ይብሳቸዋል አለች። ቤቲ አፍሽን ልዘጊ ትችያለሽ አለች። ጽናትም አንቺ ማን ስለሆንሽ ነው እንደዚህ ያወራሽ ያለሽ አለች። ናሆሜም ተናደደና ቤቲ በቃ ዝም በይ አላት። ቆይ ምን ተፈጥሮ ነው ብሎ ጠየቃቸው። ኪራ እስኪ ናሆሜን ተመልከተው አለችው። ያኔ ከምሩ ጋር ሲቀራረቡ እንዳትጎዳት ነበር ያልከው፣ አሁን ሰላማዊ ህይወትን ምስቅልቅል አደረግከው። ቤትን ብድግ አድርጋ ለማስተካከል ጊዜው ረፍድብሽ መሄድ ትቻለሽ አለቻት። ኪራም እንግዲህ ጽናት እስኪ ይቺ ሴት እዚህ በመሆኗ ደስተኛ ነክ ብላ ትጠይቀዋለች። ኪራም እንግዲህ ቤቲ እንዴት አይደሰትም ከሆንም በላይ ነው የሚወደኝ አለች። መራዊም እንዴት ደስተኛ ሊሆን ይችላል አለችው። ኪራም አዎ ደስተኛ ነኝ፣ ከዚህ ምድር ላይ ከእናቴ ቀጥሎ ማንም በህይወቴ እንደ ቤቲ ሊወደኝ አይችልም አለ። ጽናትም ማመን አቃታትና ምን አለች። ቤቲም ምን በቃ በሰራተኝነት ዘመንሽ የረሳሽው እቃ ካለሽ እሱን ያዥና ውልቅ በይልኝ አለቻት። መራዊም ከዚህ ቤት ማን እንደሚገባና ማን እንደሚወጣ አንቺ መወሰን መብት የለሽም አለቻት። እኔ እኮ የምጣዱ እያለ የእንትኑ የሚንጣጣው ነገር አለች። ናሆሜም ቤታ እኮ አላቅሽም ከመቼ ጀምሮ ሰይጣን ሆንሽ ስላል መቼ ልበለክ በጥፊ ስትመታኝ አንገቴን ስታንቀኝ አለችው። ሰማህ አይደለ ጓደኛክ የሚለውን አለችና ቤቲም ኪራ በቃ ለዚህ ነበር እንደዚያ የሆንከው በሰው አስለምነኝ አብሬህ እንደሆነ ያደረከኝ የማላውቀውን ህልሜ እንደ ህልም ያደረከኝ ቆይ ምን በድዬ ነው እንደዚህ የምታሰቃየኝ አለችና ጽናትም ምንድነው ጥፋቴ በየትኛው ጥፋቴ ነው እንደዚህ የምትቀጣኝ አለችው። ከመጀመሪያውም ጽናትም ቆይ እስከ መቼ ነው እኔ በአንተ ምክንያት የሚቀጣው ሲል ከረፈደም ቢሆን እኔ ውሳኔን ገብቶሻል ስለዚህ ተይኝ ሂጂ አላት። ጽናትም ሂጂ ነው ያልከኝ ሂጂ ማለት ለአንተ 2 ቀን ነው አይደል አለችው። ቀላል ነው አይደለ አለችው። ቤትም እና የሽኝት ፕሮግራም እናዘጋጅልሽ አለችና ኪርቤል አንተ መቼም የምትለወጥ ሰው አይደለክም። ቆይ ልጅቱን ምን አድርጋህን ነው ለአንተ ስትል ትሞትልክ እንዴ አለችው። መራዊም ታውቃለህ ከሐዋሳ ድረስ እዚህ ድረስ ያስመጣኝ ታውቃለህ ታዲያ ለዚህ ነበረ አለችው። ቆይ ለሳምንታት ፍቅር ነበር አብሬ ስገነባኝ ነበረ አለችው። ኪራ ፍቅር ጋር አይደለም ሲል አውቃለሁ ምሮ እቃቃ እንዳልሆነ አውቃለሁ። በቃ ስለ ፍቅር የተዘፈነ እንጂ ስለ ፍቅር የተጻፈ መጽሐፍ እንጂ ልታውቅ ትችላለህ፣ ግን አንተ ስለ ፍቅር ምንም አታውቅም። አንተ የምታውቀው ሰውን ማሳዘንና ማስለቀስ ነው አለችው። ኪራም እንደዛ ስትል እባክሽን ጽናት እንደዛ አትበይኝ ስትል ጽናትም ስጋ በጣም ነው የምጠላህ አለችው። በህይወቴ አቋም የሌላቸው ሰዎች አይቻለሁ፣ አንተ ግን ቀጣፍና የሰው ልብ የምትሰብር ነህ አለችው። እንግዲህ ቤቲም በቃሽ የፈላስፋ ንግስት ብላ ተናገረች። ደግሞ እንዳንቺ አልፈለግሽም እየተባለ የሴትነት ክብሯን ጥላ እንደ ሙጫ ጥብቅ የምትል ሴት አይቼ አላቅም አለቻት። አልፈለግም ስትባይ እኮ በእንባሽ አታላዝኝ እያለች ቤትም እንግዲህ ኪራዬን ማን እንደሚወድ መርጠዋል አለች። ኪራ እንደዛ ነው ምርጫ አለችው። ይሄን ነው የምትፈልገው አለች ጽናትም ከምነግርሽ በላይ አላት። እውነታውን አይተሽ ብትረጅ ጥሩ ነው ሲላትም ቤትም እንግዲህ ይሄ ማለት ከአንቺ ይበልጥ ቤት መርጧል ማለት ነው አለቻት እሷን ለማቃጠል። እምሮታዩ እሱ የተሳነው አይደለም ደግሞ ቤቲ ብትሳሳትም እሱ ሊመክርና ሊያስተካክላት ይችል ነበር አለች ጽናትም ለማንኛውም ያሳካለክ በማለት ጥሎ ትወጣለች። መራዊም ተከትላት ትሄዳለች። ናሆሜም በዚህ ባሬ ከቀጠልክ ነጠላ ገዝቻ አመጣልሃለሁ ከዚህ ሰይጣን ጋር ታማለክ አለው። አንቺ መርዝ ነበር መስጣት አለና መርዝ አለና ናሆሜም ጥሏት ይወጣል። ቤቲም እንግዲህ እነሱ ሲወጡላት ተነስታ ኪራይ ተቀመጥና ኪራዬ ተዋቸው እነሱ ሂዱ ሲል እሱም ወደዛ በይ አጠገቤ አትቀመጭ አለ። ደስ አለሽ አይደለ ሁሉም ከኔ ላይ እምነት ያላቸውን ስላሳጣሽ አለ። እነሱ እኮ ራስ ወዳድ ስለሆኑ ነው አለች ቤቲም። ቆንቺ ሲጀመር የሱን ቃል ትርጉም ታውቂያለሽ? ቆይ አንቺ ምን ሊባል ነው አላት። ኪራዬ ተረዳኝ እንጂ እኔ
ላንተ ብዬ ነው አለች የተረገመችው ቤቲ። እኔ ያልሽኝን በሙሉ የምሆነው ለጽናት ብዬ ነው እንጂ አንቺን አልወድሽም፣ ብችል ከነ ነፍስሽ ቆፍሬ ነው የምቀብርሽ አላት። እሷም በቃ ከዚህ በላይ እንድጮህብኝ አልፈቅድልህም፣ አንተ ጓደኞች ተከፉብኝ ብለህ ነው እንደዚህ ምትሆን፣ እኔ ግን ቤተሰቦች ናቸው ያዘኑብኝ አለች። ጽናትም ከነገ ዛሬ ድራታለሁ እያሉ እንደ ቃወጣ ጣልከኝ፣ እድሜን ከመጠጥክ በኋላ ከመንገር አውጥጣልከኝ፣ ይሄ ያንተ ስራ ምን ይባል አለችው። እሱ የኔ ጉዳይ አይደለም አለና ጥሏት ይሄዳል። ግን አንድ ነገር ልንገርሽ ጽናትን፣ አንድ ነገር አደርጋታለሁ ብትይ ቃል ለምድር ለሰማይ እማማ ትሙት ገልሻለሁ በማለት ጥሏት አስፈራርቷት ዝቶባት ይሄዳል። ቤቲም አንተ ውሽ ያለች ለዚህ ቃል ዋጋ ትከፍልበታለች እያለች አሁንም መዛቷን ቀጠለች ማለት ነው። በሌላ በኩልም ጽናትም እያለቀሰች ነበር። መራዊት ታጽናናታለች። ጽናት እያለሽበትን አውቃለሁ፣ ከዚህ በላይ አትግጅራሽን ስትላት ምን ልሆን ምሮ፣ እኔ ተጎዳው፣ እኔ ተቃጠልኩኝ፣ እኔ ወደኛል ያልኩት ሰውም እንደዚህ ሆን አለች። እሽን የምን ልሆን አለቻት። እስኪ ንገረኝ ምን ልሆን መራዊ፣ በሚወዱ ሰው መጎዳት ከባድ ነው፣ ግን ደግሞ አንቺ ጠንካራ ልጅ ነሽ አለችና መራዊ ታጽናናታለች። ከበደኝ፣ መጎዳትና መከፋት እኮ ልክ አለው፣ በተመሳሳይ ይከብዳል እያለች ጽናትም እባክሽን እሱን ታየው አለቻት። እንዴት ላቁም እያለች ነበረ። ህይወቴን እዩ እስኪ ምስቅልቅል ያለ ህይወት ሆነብኝ አለች ጽናትም። መሀል ስልክ ተደወለላት። ማን ነው ስትላት አላቅም፣ በቃ ምናልባት ጋሽ ይሆናል አንሺው አለቻትም። ስልክ ተደውሎላት ነበረ። የሴት ነበረት። ጽናት ነሽ ተባለ። አዎ ማን ልበል? እኔን አታውቂኝም፣ እኔ ያውቅሻለሁ አለቻት። እንዴት ነው አንቺ ያውቃሽኝ የማላውቅሽ አለ። እምነግርሽ ነገር አለቻት። እሱም ኪራን ውዱ አይደለም አለቻት። ኪራን አትራቂው በቤቲ ነው አለችና ስትነግራትም ለመረጋጋት ሞከረች። ምራዊ ደግሞ ምንድን ነው አለች። ስልኩን ሄሎ ሄሎ እያለች ግን ስልኩ ዘዘጋባት። ጽናትም እኔም ጀርጅ ጠርጥሬ የነበረ መጀመሪያው አለች። ጽናት ምን ያረግሽ ነው? ኪራ እኛ እንዳሰብን ጠልቶን ሳይሆን ለእኔ ብሎ ነው አለች። አልገባኝም ስትል አንተ ተኩለልኝ ኪራን አትላቂው አንቺን አይጠራሽ አስቦልሽ ነው አሉኝ በማለት ጽናትም ሂጅ አንቃታለሁ ስትላት እንደዛ አይሆንም አለቻት። እስካሁንም በእውንና ስለተሸፈነፍን አሁን እቅድ ማውጣት አለብን ብላ መከረች። መራዊም የምን ይቅር ስትላት አላቅም ያሉ። በመሀላቸውም ጓደኛቸው መጣች እያንኳኳች። እሷም እንግዲህ ሰላምታዋን ከሰጠኝ በኋላ አብራ ትቀምጣለች። እንዴት ዋልሽ ሰኒ፣ ስንፈልግሽ መጣሽ አለች ጽናት። በሌላ በኩልም እንግዲህ ኪራ ሰክሮ ነበረ። ሰክሮ ብቻውን እያወራ ናሆም የሚመጣልኝ አጅሬው መጣ እንዴ? ጓደኞች ደውለውልክ ነው ና ውሰደው አሉክ፣ እንደ ወድቅ ውሰደው አሉክ አለው። አንድ ነገር ልንገርህ፣ ቤቱን ዋና ያደረከው በራስ በገዛ እጅ ነው አለ ናሆሜ። እባክህ በፈጠረ ናሆሜ ተወኝ፣ ቁስሌን አትነካካብኝ፣ ከስታልክ ዝም በል አለ ኪራ። ጀመር አንድ ነገር ልንገርህ፣ ጽናት ያለችው እውነቷ ነው። አንተ ሶስትና ያለክ ማንነት ነው ሲለው ሳቀ። ሁለትም ቢሆንም ማረፍ ነበረ። አንዱን ለዛ ስለማትረባ ለቤት ደንቆሮ ሳት ነበረ እገላገል ነበር አለ። በገንዛ እጅ ጎት ካስገባ በኋላ ላንቋሻት እንዳትሞክር አለና ከናሆሜ ጋር ጭቅጭቅ ጀምራሉ። ጽናትን በአደባባይ ላይ ማዋረድ ነበረብኝ አለ። ምንድን ነው የምትለው አለው። አይገባህም፣ ዝም በል፣ የማይሆን ነገር አትናገር፣ በኋላ እውነቱን ስታውቅ ይጸጽትሃል፣ አሁን ብዙ በተወራ ይሻላል አለ። በስካር መንፈስ እውነቱን እየተነጋገረ ነበረ። አንተ እንኳን እንደዛ ብዙ ያደረካት ልጅ አልተጸጸትክም አለ ናሆሜ። ደግሞ ኪራ በስካር መንፈስ ግን እውነቱን እያወራ ነበር። እንግዲህ ናሆሜም እዞት ሂዶ ነበረ። ከቤት ከገባ በኋላም ኪራ በስካር መንፈሱ ስለ ጽናት እያወራ ነበረ። ድሮም ታውቋት ነበረ፣ እንደ መጎዳት ታውቋት ነበረ። እንግዲህ እሱም የስራ አጋዡ መጣ፣ ታነሳዋለች። ካነሳችው በኋላ ለምንድን ነው ያነሳሽኝ ይላታል አንድነትም አለቃዬ ስለሆንክ ነው አለችው። አይሽ ጽናቴ ብትሆን እኮ ሰው ስለሆንኩኝ ታነሳኝ ነበረ። ስካር መንፈስ የሚያወራው ስለ ጽናት ነበረ። ስበድላት ይቅር የምትለኝ እያለ ስለ ጽናት አንድ ባንድ ያወራል። አንድነትም ሰው እየረበሽክ ነው፣ ወደ ክላስ ልውሰድክ አለችው። የት ነው? ያቺ ሰይጣን ካለችበት ክላስ የምታስገብኝ አለ። እሱም ከሷ ጋር ከምተኛ የተረሳ ሳጥን ውስጥ ብተኛ ይሻለኛል አላት። ለአንድነትም እንደዛ ከሆነ ለምን ከጽናት ጋር አትሆንም አለና ጠይቀው። ለጽናት የስል ነው አየሽ ይህን ሁሉ ነገር የምከፍለው
በማለት ከነጋ መሆኗን ጎዳታለሁ መለሰላት። እሱም ያችን ሰይጣን ሳቀሰቅሽ የሚለበስ አምጪልኝ አለ። አንድነትን ኩሽና ሆና በምሰራበት ሰዓት አንቺ አለቻት። ኪራ ቤት አላደረም ሰዓት ሳሎን ያደረ ለምን አለቻት። እሷም ሰክሮ ነበረ ስትል ለምን አልቀሰቀሽኝም አለቻት። እሱ እንዳትቀሰቅሻት አለኝ ስትልም እዚህ ቤት እኮ የተቀጠርሽው ለእኔ መሰለኝ ስትላት እሺ አለች። ቀት ነው እንዴ አጫጭር መልስ የምትመልሽልኝ ሲል ጨንቆይ ነው ስትል የምን እንደሚያስጨናንቅሽ አለቻት። ወይስ ያ በሽተኛ ልጅሽ ስትላትም አንድነትም በጣም ተናደደች እና ቢላውን ወረወረችው። እቲ ደጋግሜ ነግሬሻለሁ አይንሽን ከልጄ ላይ አንሺ አለቻት። ያለበለዛ ግን አለቻት። ምን ያለበለዛ አለቻት። እናት በልጇ ሲመጡባት የምታደርገውን አታውቅም ስትል ቤትም እንግዲህ ቢላውን ተያዝና እቺ ባቄላ ካደረሽ አትቆም እቆረጠም ማለትና ቢላውን በመያዝ ዛተችባት ማለት ነው። ኪራም ደረጃ ተቀምጦ ነበር። ቤቲ ትሄድና ለኔ ላትሆን ትችላለህ ግን ጽናት ጋር አትሆንም አለችው። መራዊ ስትመጣ እንግዲህ ያውቃ ሰማው ትሄዳለች ለማናደድ። አንቺ ነፈስ ባሌ እንዳይደብረው አለቻት። አንቺ ከወጣሽ አይደብረውም አለችና እንግዲህ መራዊም ትነግራታለች። ከዚህ ወሬሽን ይዘሽ የመድኃኒት ሰዓት እንዳያልፍብሽ አለቻት። ቆይ ምን ሆነ ነው እዚህ ደረጃ ላይ በጧቱ የተቀመጥከው አለችው። እሱም ምንም እንዳልሆነ ይነግራታል። እሱም እንግዲህ ጽናት ናፈቀችኝ እያለ ነበረ። ከዛ ቤት አስወጫትና እባክሽን ልያት ሲል ጽናት በዚህን ሰዓት የምታይክ ይመስልካል አለችው መራዊ። በሌላ በኩልም ቸው በተሰባሰቡበትም ይመጣሉ። ጽናትም ያሰቡት ሀሳብ ምን ነበረ? እንደ ሰራተኝነት እንደ በድሮ መልኩ እንድሰራ ነበረ። ከመጣች በኋላ ግን ቤቲ እንግዲህ ለምን መጣሽ በማለት ጮህባታል። እሷን መስራት ትፈልጋለች። እትዬ እንደውሎ እኮ እዚህ ቤት እንድትባረር መንገድ ነው አለች። ይህ ንግግር ላንቺ አይመጥንሽም አለች ጽናትም። ተጨቃጨቁ። ኪራም ቢሆን ደላላ ፈልጌ ስራ ፈልግላታለሁ ትውጣ አለች። እንግዲህ የጽናት ጓደኛም የቁቅ መርቅ ወይም ስሟን በመናገር እሷን በተረት እየመለሰችላት ነበረ። አሁንም ከነሀየው ሞተልሽ አለች ቤቲ እያለ ነበረ። አንድ ነገር ልንገርሽ አፍሽ እንደመጣና እግርሽ እንደደልሽ አትናገሪ አለቻት። አንድነት መሆን ትችላለች ከሷ ጋር ሄድና ከአውሬ ጋር ተስማምተን አልና አደል አለችው። ሲጀመር ምን ተገኝቶ ወጣሽ? ምን ተገኝቶ ተመለሽ? ቆይ ላስታውስ እንዴ በምን እንደወጣው አለችው። ኪራ ጽናት ብትመለስ ምን ችግር አለው አለች። አንቺስ ምን አለብሽ ከሰው ላይ ተጨምረሽ በኑሮ ውድነት ሲል ናሆሜም አንቺ ዝም በይ እኔ እንደ ክርበል አይደለውም ብሎ ይነግራታል ማለት ነው። በሌላ በኩልም ቤቲ ትመጣና ውሃ ስጪኝ ብላ ውሃን ከጠጣች በኋላ ግን ልብሷን አጣብሽ ስትላት አዎ ግን ሱሪዋን አጥባባት ስለነበረ ቤቲም ጨዋችባትና ፍላሽ ሳለቻት። ፍላሽ አለው እንዴ የምን ፍላሽ ነው ብትላትም ቤቲም የምጠጣውን ውሃ ደፋችባት። ያ ፍላሽ ከምን ልብሱን ከምን እንዳሰጠው ስጠይቃት ልብሱን እንዳሰጣቸው ትነግራታለች። ያ ፍላሽ አይስራና የልብሱ የተሰጣበት ገመር ላንቺ ሲጥና ማደርግሽ አለቻት። እንደዛ እያለች ግን አንድነት እያለቀሰች ነበረ። ጽናትም ትመጣና